የምንሰራው ስራ ከተመቻችሁና እኛም በትንሽ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። ፊልሙ ሲጀምር ቶሪና ካይል እየተሳሳሙ ነበር። ልጅ መውለድ በጣም ይፈልጉ ነበር፣ ግን መውለድ አልተሳካላቸውም። እየተሳሳሙ እያለ የሆነ ነገር ሲከሰከስ ይሰማሉ። ከዛም በመስኮት ሲያዩ ቀይ መብራት ያለው ነገር ተከስክሷል። በቀጣይ አንድ ህፃን ያሳየናል። ሲያድግም ቀስ በቀስ እናያለን። ስሙ ብራደን ይባላል። ክላስ ውስጥ ኬትልን የምትባል ልጅ በጣም ይወዳል። ብራደን በእንቅልፍ ልቡ ሆኖ ወደ ውጭ ይወጣና ወደ ምድር የመጣበትን ስፔስ ሺፕ ያገኘዋል። ከዛም የተቆለፈውን ለመክፈት መታገል ይጀምራል። እናቱ ከእንቅልፉ እንዳልነቃ አይታ ትቀሰቅሰውና ታረጋጋዋለች። ከዛም በነጋታው ብራደን የሳር መቁረጫ ማሽን ለማስነሳት ይታገላል። ተናዶ ሞተር ማስነሻውን በኃይል ሲጎትተው ወደ ሰማይ ይወረውረዋል። ከዛም ወደ ማሽኑ ይሄድና ሳር የሚቆርጠው አለት በፍጥነት እየተሽከረከረ ያየዋል። ከዛም እጁን ሲከትበት ብረቱ ይሰበራል። ብራደን ግን ምንም አልተጎዳም። በቀጣይ ቀን ብራደን፣ እናት አባቱ፣ አጎቱና ሚስቱ አንድ ላይ ሆነው ይወጣሉ ምግብ ለመብላት። ከዛም የብራደን አጎት ነው ሽጉጥ እንደ ስጦታ ይሰጠዋል። አባቱ ግን አይሆንም ይለዋል። ከዛም አባቱ ሊያስነሳው ሲታገል ያቅተዋል። ከዛ ይቆጣውና ወደ ቤት ይሄዳል። በነጋታው ብራደን በሀሳብ ሌላ ቦታ ሄዶ ሹካ እያኘከ አባቱ ያገኘዋል። ጥርሱ ምንም ሳይሆን ሹካው ተጣሟል። ብራደን የሚወዳት ልጅ ኬትልን ተኝታ ነበር። ከዛም ሙዚቃ ትሰማለች። ተነስታ ስታይ ላፕቶፓ ክፍት መሆኑን ታያለች። ተነስታም ትዘጋዋለች። ከዛም ወደ መስኮት ስትዞር ብራደንን ታየዋለች። ስትጮህ እናቷ ትመጣለች። ከቤት መጥፋቱን ያዩት እናትና አባቱ እየፈለጉት ነበር። በመጨረሻም ያገኙታል። የብራደን አባት ካይል ብራደን የሚያሳድጋቸው ዶሮዎች ሞተው ያገኛል። ከዛም ለቶሪ እሱ እንደሆነ ይነግራታል። እሷ ግን ብራደን እንደዚህ አያደርግም፣ ከበሩ ገብቶ ይሆናል ትለዋለች። ብራደን ከክላስ ጓደኞቹ ጋር እየተጫወተ ይገፉትና ይወድቃል። ከዛም አስተማሪው ኬትልን እንድታነሳው ይነግራታል። እሷ ግን ይሰለለኝ ነበር ብላ ትነግረዋለች። አስተማሪው ተቆጥቶ አንቺው ሲላት እጇን ትሰጠዋለች። ብራደን በጣም ተናዶ እጇን ይሰብረዋል። ከዛም የኬትልን እናት በጣም ተናዳ ፖሊስ እንዲያስረው ትነግራለች። ፖሊስ ግን አጋጣሚ ነው ብለው ይተውታል። ከዛም ቶሪና ካይል ሊተኙ ሲሉ ከውጭ ቀይ መብራት ታያለች። ወጥታም ስትሄድ ብራደን ወደ ምድር የመጣበት ስፔስ ሺፕ ላይ ራሱን ስቶ እንደነበር ታየዋለች። ከዛም ዓለምን ተቆጣጠር የሚል ቃላት ደጋግሞ ይናገራል። እናም ይወድቃል። ከዛም ከስፔስ ሺፑ ጋር ይጋጭና እጁን ይቆርጠዋል። ከዛም ከዚህ ምድር እንዳልሆንኩ ለምን አልነገርሽኝም ብሎ እናቱን ይጮህባትና ሮጦ ይወጣል። ከዛም በጣም ተናዶ የአይኑ ጨረር ይወጣል። ከዛም ብራደን የኬትልን ክፍል ይሄድና አትፍሪ፣ በጣም የተለየሽ ሰው ነሽ ይላታል። እሷም እናቴ እንዳላናገር ነግራኛለች ትለዋለች። እሱ መልሶ እኔ ያስተካክለዋለሁ ሁሉን ነገር ይላታል። የኬትልን እናት ስራ ጨረሳ ካፌውን እየዘጋጋች ከዛም መስኮት ላይ ብራደን ሲስል ያየችው ምልክት ተስሎ ታያለች። ከዛም መብራቶቹ ይፈነዳሉ። አይኗ ውስጥ ይገባባታል። ብዙም ባይታያትም ሰው እንዳለ ስለገባት እንጨት አንስታ ለመውጣት ትሞክራለች። ከዚያም ትልቅ በር ያለው ክፍል ትገባና ትቆልፈዋለች። ብራደን ግን በሩን በአይኑ ጨረር ሰብሮ ይገባል። ከዛም ይገላታል። የአጎቱ ሚስት ሳይካትሪስት ስለሆነች እንድታናግረው ያደርጋሉ። እሷም ስታናግረው ባሳየው ባህሪ በጣም ትደናገጣለች። ለፖሊስ ለመናገርም ታስባለች። ማታ ላይ ብራደን ቤቷ ይሄድና ለፖሊስ ምንም እንዳትናገሪ፣ ለማናችንም ጥሩ አይሆንም ይላታል። እሷም ግራ ገብቷት መሽቷል ቤት ሂድ ትለዋለች። እሺ ይላታል። ግን ከመስኮቷ ጀርባ ቆሞ እናየዋለን። ከዛም አጎቱ ወደ ቤት ሲመለስ ሚስቱ ተኝታ ብራደን ቆሞ እያያት ያገኘዋል። በጣም ተናዶ እየጎተተ ያወጣዋል። ከዛም ብራደን ተናዶ ከበር ጋር ያጋጨዋል። አጎቱ በጣም ደንግጦ ፈርቶ በመኪና ለማምለጥ ሲሞክር ብራደን መኪናውን ወደ ሰማይ ይሸከመውና ወደ ምድር ልኮት ያጋጨዋል እና ይገለዋል። ከዛም ምልክቱን ስሎ ይሄዳል። ቤት ሲደርስ ኳስ እየተጫወተ እንደነበር ለቤተሰቡ ይነግራቸዋል። ከዛም ኖህ መሞቱን ይሰማሉ። በጣም ያዝናሉ። ብራደን እነሱ ቤት መጥቶ እንደነበረም ይሰማሉ። ከዚያም ሊያናግሩት ይሄዳሉ። ኖህ እንደሞተ ሲነግሩት እሺ ይላቸዋል። ምንም እንዳልተሰማው ሲያዩ በጣም ይናደዳሉ። አባቱ የእሱ እጅ እንዳለበት በጣም ጠርጥሯል። አንተና ብሎ ሲጠይቀው ይገፈትረውና ያጋጨዋል። ካይል የብራደን ክፍል ገብቶ ሲፈትሽ ደም የተጨማለቀ ቲሸርት ያያል። ከዛም ለብራደን እንዳያየው ይቅርታ ስለተናገርኩት ብሎ ይወጣል። ከዛም ለሚስቱ ያገኘውን ለማሳየት ቢሞክር ሚስቱ ልታምነው አልቻለችም። ከዛም ፖሊሶች በአካባቢው ላይ የደረሱ አደጋዎች ላይ የሚሳል አንድ ምልክት እንደሆነ ይረዳሉ። ከዛም ብራደን እንደዚህ አይነት ስዕል ሲስል ያዩት ሰዎች ስለነበሩ የብራደን እናት ጋር ሄዶ ያሳያታል። እሷ ግን ምን እንደሆነ እንደማታቅ ትነግረዋለች። ከዛም ካይል ከብራደን ጋር እንስሳ ለማደን ብለው ይሄዳሉ። ቱሪ ብራደን ክፍል ውስጥ ስገባ ተመሳሳይ ምልክት የተሳለበት ደብተር ታገኛለች። ከዛ
ከዛም ካይል ብራደን ሲያጎነብስ በጥይት ጭንቅላቱን ይመታዋል። ብራደን ግን ምንም አልተጎዳም። ይህንንም ሲያይ ደግሞ ሲያቀባብል ብራደን ከስሩ ይጠፋል። ካይል ለማምለጥ መሮጥ ይጀምራል። ከዛም ብራደን ይዘዋል። ካይል ይቅርታ ቢጠይቀውም በአይኑ ጨረር ጭንቅላቱን ያቀልጠዋል። ቶሪ የተሳሉትን ስዕል ስታይ ካይል እውነቱ እንደነበር ተረድታ ካይል ጋር ደጋግማ ብትደውል አያነሳም። ከዛ ግን ብራደን ስልኩን ያነሳውና ሞቷል ይላታል። ከዛም ወደ ቤቱ ይመለስና ቤቱን እየበረረ ያወድመዋል። ቶሪ 911 ትደውላለች። ከዛም ፖሊስ ይመጣሉ። ብራደን ፖሊሶቹን በሙሉ ይገላቸዋል። ቶሪ ስፔስ ሺፕ ወዳለበት ቦታ መሮጥ ትጀምራለች። ምክንያቱም ስፔስ ሺፑ ላይ ወድቆ እንደቆረጠው ትዝ ስላላት እሱ ሊገለው እንደሚችል ስላሰበች። ከዛም ከስፔስ ሺፑ ላይ ብረት ትገነጥልና ትደብቀዋለች። ከዛም ብራደን እያለች ትጠራለች። እሱም ይመጣል። ከዛም እንደምትወደው እየነገረችው ማስኩን ታወልቀዋለች። ከዛም ታቅፈውና በብረቱ ልትወጋው ስትል እጇን ይይዛታል። በጣም ተናዶ ወደ ሰማይ ይዟት ይበራል። ከዛም ይጥላታል። በአካባቢው እየበረረ የነበረ አንድ ፕሌን ያያል። ይመታውና ቤታቸው ላይ ከሰክሰዋል። ብራደን ያደረገውን ማንም ሳያውቅ ቁጭ ብሎ ኩኪስ ሲበላ እናያለን። ፊልሙ ሲያልቅ የሚበርሰው ትላልቅ ፎቅ ሲያፈርስ እናየዋለን። ቻናላችንን ላይክ እና ሰብስክራይብ ማድረጉ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ